ጤና ይስጥልኝ አድማጮቼ፣ እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ጌታቸው ከተማ ነኝ። ከዚህ በፊት እንግዲህ ስለ ገስት ፎሊዮ፣ ሌጀር፣ ሌሎችንም አይተናል። ሌላው ተጨማሪው ኢንክሉድ የሚደረገው ናይት ኦዲትን በተመለከተም የተለያዩ ጥያቄዎች ይኖራሉ ማለት ነው። እዚህ ጋር ሊስት ያደረኳቸውን ነገሮች እንድንጽፍ ኤክስፔክት ይደረግብናል ማለት ነው። ስለዚህ ናይት ኦዲት ምንድን ነው ነው? እንግዲህ ሆቴል ላይ ናይት ኦዲት አለ። ክሪቲካል ፕሮሰስ ነው ማለት ነው። ዛት ሰርቪስ ቦዝ አካውንቲንግ ኤንድ ኦፕሬሽናል ፐርፐዝ ያገለግላል ማለት ነው። እዚህ ጋር እንግዲህ እነዚህን ስራዎች ናይት ኦዲተሩ እንዲሰራ ኤክስፔክት ይደረጋል ማለት ነው፣ አንድ ናይት ኦዲተር። ስለዚህ ናይት ኦዲት ፕሮሲጀሮች ወይንም ብሬክዳውኖች ይኖራሉ። እነዚህም ብሬክዳውኖች የመጀመሪያው ኮምፕሊት አውትስታንዲንግ ፖስቲንግስ ነው። እንግዲህ ፖስቲንጎች ይኖራሉ ማለት ነው። እነዛን ቬሪፋይ የማድረግ ስራዎችን ይሰራል። we should have to verify all transactions from various departments ማለት ነው። ከተለያዩ እንግዲህ ሬስቶራንት ላይ ከባር ሊኖር ይችላል፣ ፍሮንት ኦፊስ ፖስቲንግ ያለባቸው ቦታዎች ላይ አኩሬትሊ ፖስት መደረጋቸውን አለመደረጋቸውን ካልተደረጉም እንዲደረጉ ማድረግ አለብን ማለት ነው። ይሄንን ነው ኮምፕሊት አውትስታንዲንግ ፖስቲንግስ ብለን የምንለው ማለት ነው። ሁለተኛው ሪኮንሳይል ሩም ስታተስ ዲስክሪፓንሲስ ነው። እንግዲህ አሁን እዚህ ጋር ዲስክሪፓንሲ ይፈጠራል። ሪኮንሳይል ሩም ስታተስ ዲስክሪፓንሲ ብዬ ስል ከፍሮንት ኦፊስ እና ሃውስኪፒንግ በዋነኛ ደረጃ ወይም በእነሱ መካከል ያለ ነው። ለምሳሌ ሃውስኪፒንግ ሽጭ ያለው ይሄ ክፍል እንግዳ አለበት ይላል፣ ፍሮንት ኦፊስ አልያዝኩም ሊል ይችላል። እንደዚህ አይነት ነገሮች ካሉ እነዚህን ሪኮንሳይል ማድረግ ግዴታ ነው ማለት ነው። ስለዚህ the night auditor must compare ማለት ነው the front office occupancy with the housekeeping ማለት ነው። ይህንን የመስራት ስራ ይኖርበታል፣ ቼክ የማድረግ የማመሳከር። ሃውስኪፒንግ 7 ክፍል ይዣለው ተይዟል ካለ ፍሮንት ኦፊስ ላይ 7 ክፍል መያዝ ይኖርበታል ማለት ነው። ካልሆነ ዲስክሪፓንሲ ተፈጠረ። ይህንን ዲስክሪፓንሲ ቢፎር ናይት ኦዲት ሪኮንሳይል አድርጎ ሶሉሽን መስጠት ይጠበቅበታል ማለት ነው። ሌላኛው ቬሪፋይ ሩም ሬትስ ነው። ስለዚህ እዚህ ጋር እንግዲህ ቬሪፋይ ሩም ሬትስ ብዬ ስል the auditors must check ማለት ነው all the room rates ማለት ነው charged to the guest ማለት ነው። ስለዚህ እንግዳ ገባ፣ በስንት ገባ፣ በሆቴሉ በተሰጠው ፕራይስ ነው ወይ የገባው፣ ዲስካውንት ካለው ዲስካውንቱን ማን ሰጠው ምናምን የሚሉ ነገሮችን ዶክመንቶችንም እያገላበጠ ሊያይ ይችላል። እና ቬሪፋይ ሩም ሬትስ ማለት የእያንዳንዱን ክፍል ማች ማድረጉን ሬቱን ማለት ነው ፍሮም ከሆቴል ሲስተም ጋራ ወይም ከገስት ሬጅስትሪ። አንዳንዴ ገስት ሬጅስትሬሽን ካርዱ ላይ $200 ብሎ ሲስተም ላይ ግን $300 ወይም $250 ሊገባ ይችላል። እና ይህንን ነገር ሪኮንሳይል ማድረግ ይጠበቅብናል ማለት ነው። ቬሪፋይ ሩም ሬት ማድረግ አለብን። ሌላው ባላንስ ኦል ዲፓርትመንት አካውንትስ ነው። የተለያዩ ዲፓርትመንቶች ፖስት ያደረጉት ሊኖሩ ይችላሉ። እሱን ነገር ባላንስ የማድረግ ስራዎችን መስራት ይጠበቅብናል ማለት ነው፣ እያንዳንዱን ዲፓርትመንት። ሌላኛው ቬሪፋይ ኖ ሾው ሪዘርቬሽንስ ኤንድ ካንስሌሽኖች ይኖራሉ። ስለዚህ እነዚህን ኖ ሾዎችን በደንብ ቼክ ማድረግ አለብን ማለት ነው። እንግዲህ ኖ ሾው ምንድን ነው የሚለው ሜይ ቢ ሌላ ጊዜ ኖ ሾው ሪዘርቬሽን ቻርጅ ተደርጓል አልተደረገም፣ ትክክል ነው አይደለም የሚለውን። ካንስሌሽንም አንድ ሰው ካንስል ሊያደርግ ይችላል። ካንስሌሽን ቻርጅ ውስጥ ገብቶ ከሆነ ካንስሌሽን ቻርጁ እንዴት ነው፣ ቻርጅ ተደርጓል፣ በምን ምክንያት እስቀረ፣ እሱን ነገሮች ቬሪፋይ የማድረግ ስራዎችን እንሰራለን። ከዛ በመቀጠል ፖስት ሩም ሬትስ ኤንድ ታክስስ። ስለዚህ ዴቱን ከመቀየራችን በፊት ሩም ሬቶችን እያንዳንዱ ክፍል ላይ ጀነሬት የማድረግ ፖስት የማድረግ ታክሱንም በስነስርዓት ቻርጅ መደረጉን ማጣራት ማስተካከል ይኖርብናል። ፖስት ሩም ሬትስ ኤንድ ታክስስ ማለት ነው። ከዛ በመቀጠል ጀነሬት ሪፖርቶች ነው። የተለያዩ ሪፖርቶችን እንግዲህ ጀነሬት ማድረግ ይህም ከናይት ኦዲት ይጠበቃል።
ፕሪፔር ካሽ ሪሲትስ ፎር ዲፖዚት። እንግዲህ ካሽ ሪሲቶች ዲፖዚቶች በብዛት እንግዲህ ፍሮንት ኦፊስ ላይ እነዛ ነገሮች ብሮች በስነ ስርዓት ካዝና ውስጥ መከተታቸው ምን ማድረጋቸው እነሱን ነገሮች ቼክ ማድረግ አለበት። ሌላው ሲስተም ባክአፕ ነው። እንግዲህ ሲስተሙ ባክአፕ ልንይዝ እንችላለን። በሆነ ምክንያት ሲስተም ቢቋረጥ እንግዶች በዛ በተያዘው ባክአፕ መሰረት አትሊስት ከፍሎ ሊሄዱ ይችላሉ ማለት ነው። እንግዲህ በጣም ትላልቅ የሆኑ ሆቴሎች ላይ በየ2 ሰዓቱ ወይም በየ3 ሰዓቱ ሲስተም ባክአፕ ሊያዝ ይችላል፣ በጣም ብዙ ወረቀት ስለሚፈልግ። አለበለዛ በሶፍትም የሚቻል ከሆነ በሶፍት ልንይዝ ይገባናል። ሲስተም ባክአፕ አትሊስት መያዝ ይኖርበታል ማለት ነው። ሌላው ክሎዝ አውት ዘ ዴይ። እንግዲህ ካጠናቀቅኩኝ ክሎዝ እናደርግና አዲስ ቀን ያው ፕሪፔር ይደረጋል ማለት ነው። ለቀጣዩ ቀን ፕሪፔር ፎር ዘ ኔክስት ዴይ ኦፕሬሽኖች ማለት ነው። ለቀጣይ ስራዎች ወይም ከናይት ኦዲት ከሰራውኝ በኋላ ለሚመጣው ቀን የሚያስፈልጉ ነገሮችን አስቀድሜ ማዘጋጀት ይኖርብናል ማለት ነው። ሞር ኦር ለስ እነዚህን አንድ ናይት ኦዲተር ይሰራል ማለት ነው። እነዚህን ስቴፖች ሊስት ልናደርጋቸው ኤክስፔክት ይደረጋል ማለት ነው። ይሄ እንዳለ ነው። ሌላው ሜቢ እዚሁ ፍሮንት ኦፊስ ላይ ኢቨንት ወይንም በጀቶችን ማዘጋጀት የሚል አለ። ሜቢ ፉድ ኤንድ ቢቨሬጅ ሰርቪስ ላይ የሰራው ስላለ እዛ ላይ ያለውን ሜቢ እናንተ በሚሰጣችሁ ጊቭን መሰረት ከዚህ እስከዚህን ቀን ለዚህን ያህል ሰው ምናምን ተብሎ ዳታ ይሰጠናል። እሱን ደግሞ በመጠቀም ፎርማቱን አስገብታችሁ የምትሰሩት ከናይት ኦዲት ውጭ እንደገና በጀት ማዘጋጀትም የሚል አብሮት ስለሚኖር እነዚህን ነገሮች እያንዳንዱን መስራት ከኛ ኤክስፔክት ይደረጋል ማለት ነው። ጥያቄዎች ካሉ ቴክስት ልታደርጉኝ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ እና ሼር አድርጉልኝ። መልካም ቀን። ቴንክ ዩ